በኢትዮጵያ ከገጠር ወደ ከተማ የሚደረገው ፍልሰት እጅግ ከፍተኛ እንደሆነ ተነግሯል። ከገጠር ወደ ከተማ የሚፈልሰው አብዛኛው ሰው የከተሞች እድገት ስቦት ሳይሆን ግጭትን፣ ጦርነትን፣ ድርቅን ጨምሮ የተፈጥሮ አደጋዎችን በመሸሽና በስራ ፍለጋ እንደሆነ የከተማ ፕላን ባለሙያዎች ይናገራሉ። በአዲስ አበባ ዩኒቨርሲቲ የከተማ ፕላን መምህርና አጥኚ የሆኑት ዶክተር ውብሸት ብርሃኑ ይህን ጤናማ ያልሆነ ፍልሰት ለማስቀረት ምን ይሰራ ለሚለው ተከታዩን ይመክራሉ። 15-20 በመቶ እንደው በጣም እንትን እያለ 25 በመቶ ያህል የህዝብ ክፍል በግብርና ላይ ቢሰማራ ከራሱ ተርፎ ለብዙ ለሌላ ሰው መቻል አለበትም በምግብ ራስን ለመቻል። እኛ ግን 25 አካባቢ % አርባን ነው ስንል 75ቱ በገጠር የሚኖር ነው ማለት ነው፣ ወይ በግብርና የሚኖር አይነት ነገር ነው። ምክንያቱም የከተሞች ትርጓሜያችን ከግብርና የወጣ ይሄን ያህል ከሆነ ከተማ ይባላል የሚል አይነት ነገር ስለሆነ እንድና አሜሪካ ብንሄድ 4% አካባቢ ነው ገበሬው። ፕሮዳክቲቪቲ በጣም መጨመር አለበት። በቃ የማምረት አቅሙ ፐርፐርሰን የሚወጣው መስፋት አለበት። መሬት በትንሽ እንትን በጣም ብዙ ማምረት መቻል አለብን። ያንን ባላስተካከልንበት ሁኔታ ምን ይሆናል? 75 በመቶ ግብርና ውስጥ ያለ ነገር ከሆነ 25 ከመቶ ከሆነ ሌላ ቦታ ላይ ያለ ለእያንዳንዱ ሰው 3 ፋሚሊ ነው ከተማ ያለ አንድ ፋሚሊ መቀለብ ያቅቶት ከውጭ የምናመጣው ማለት ነው፣ ኢምፖርት የምናደርገው። ፕሮዳክቲቪቲ ሁሉ ሌቭል ላይ መጨመር አለበት። እያንዳንዱ ሰው የሚያመርተው ሁሉ በተሰማራበት ቦታ ማለት ነው። ከገጠር ወደ ከተማ የሚፈልሰው አብዛኛው ሰው የከተማ ሙያ ስለሌለው ለከተሞች ልማትና እድገት ድርሻው ዝቅተኛ እንደሆነም ዶክተር ውብሸት አስረድተዋል። ጥሩ እንትን እድል የሚሰጠን ምንድን ነው የሚለውን ነገር አውቆ የተቀናጀ ፕላን ሰርቶ አካባቢዎች ቢለሙ ሰው ዝም ብሎ አይፈልስም። እዚህ ሲመጣ when you reach there is no there፣ እዛ ስትደርስ እዛ የሚባል ነገር የለም። እዛ ጋር ተመልሶ ግን መሄድ አይችልም፣ የሚሄድበት ቦታ የለውም። ስለዚህ ምን ይሆናል? ከተማ ውስጥ ዝም ብሎ ይቀራል። ከተማ ውስጥ ፕሮዳክቲቭ ሆኖ የሚሰራበት ደግሞ ስኪል የለውም፣ እውቀትና ክህሎት ነገር የለውም። ስለዚህ ሸክም ነገር ነው የሚሆነው ማለት ነው። እና ይሄ እንደዚህ ተያይዞ አንዱ አንዱን እየጎተተ ቁጭ የሚያደርግበት አይነት ሁኔታ ነው የሚመጣው። ስለዚህ እንዲቀላል ነገር አይደለም ባል እንዲቀላል ይመስላል። ላይ ሆነ በኃላፊዎች በመሪዎች ሌቭል ስትሄድ በጣም የሚያስጨንቅ ነው እንደዚህ አይነት ነገር። ምክንያቱም መንግስት ለህዝብ ማዳረስ ነገር ይፈልጋል፣ ብዙ ነገር። እንደገና ደግሞ ቀልጣፋ መሆን ይፈልጋል። ቀልጣፋነትና ኢፌክቲቭ መሆን፣ ኢፌክቲቭ ማለት በትንሽ ነገር ብዙ ነገር ጥቅም ላይ መዋል ማለት ነው። ሁለቱ ይቃረናሉ። ኢፌክቲቭ ለመሆን ለትልልቅ ኮንትራክተር ብሰጥ ስራን ቶሎ ይጨርስልሃል። ለህዝብ ስራ ለመስጠት ለምናምን ለትናንሽ ወይ ደግሞ ትሰጠዋለህ። ኢንኤፊሽንሲ አለ እዛ ጋር በተሆነ ነገር እና የሚቃረን ነገር ነው መንግስት የሚያስተናግደው። ይሄንን ብዙ ሰው አይረዳውም። ዝም ብሎ የራሱን ብቻ ነገር ነው እንትን የሚያደርገውና ግን ተመካክረህ አግባቡ የሚሄድ አይነት ስራ ከተሰራ ይሄ ሁሉ ያው እየተሻሻለ የሚሄድበት ሁኔታ በደንብ ይኖራል። እንደ ዶክተር ውብሸት ማብራሪያ ወደ ከተማ የሚደረገው ፍልሰት እንዲቀንስና ምጣኔውም ጤነኛ እንዲሆን መንግስት ስራ ዕድል ፈጠራ ላይ አብዝቶ መስራት እንዳለበት ይመክራሉ። በየአካባቢው ለወጣቱ ስራ መፍጠር አስፈላጊ መሆኑን የሚጠቁሙት ባለሙያው ያን ማድረግ ካልተቻለ ከጊዜ ወደ ጊዜ ወደ ከተማ የሚደረገው ፍልሰትን መቀነስና ማስቀረት እንደማይቻል ጠቁመዋል። ያሉት ከተሞች ራሳቸው እየጨመሩ ይሄዳሉ። ስለዚህ ይሄ ፍጥነት ጤናማ አይደለም። ባለው 4% በአመት በጣም ጤናማ አይደለም። ነገር ግን በቃ የፋሚሊ ፕላኒንግ እንትን አድርገን ሰው እንዳይወልድ አድርገን ምናምን ብለህ ደግሞ ብትሄድ ይሄ ክሬዚ ነው። ይህም ትክክል አይመጣም። አንደኛ ፕሮዳክቲቭ ማድረግ፣ ያለውን ወጣት ኃይል ስራ እንዲሰራ ማስቻል፣ ይሄ በጣም አስፈላጊ ነገር ነው። በጣም ወጣት ኃይል መኖር ማለት ትልቅ ሪሶርስ ነው። ነገር ግን የሚሰራበትን አይነት ሁኔታ በተገቢ ሁኔታ መፍጠር ይፈልጋል። ብሎ ወጣቱ ስራ ይፍጠር ምናምን ብለህ ብትቶ ይሄ ቀልድ ነው የሚሆነው። ራሱም እንዲፈጥር ማድረግ ይፈልጋል በእርግጥ። ነገር ግን ኢንቫይሮንመንቱን ፈጥሮ ደህና ስራ የሚሰራበትን አይነት ነገር ማምጣት ነገር ይፈልጋል። እያንዳንዷ ኢንቨስትመንት የተሻለ ነገር የት ቦታ ላይ ነው የተሻለ የምታመጣው የሚል በመንግስትም በህዝብም የአዋጭነት አይነት ጥናት ነገር መኖር አለበት። በትንሽ ትርፍ የሚያገኝበትን ነው ፕራይቬት ሴክተር ኢንቨስት የሚያደርገው አይደለ? መንግስት ደግሞ የቱን ያህል የት ቦታ ኢንቨስት ባደረግ ነው ለህዝብ ብዙ ነገር ወደ ኢኮኖሚ የሚሻሻልለት አኗኗሩ የሚሻሻለው ምን ሳረግ ነው የሚለውን ነገር የግዴታ ታስቦ መሰራት አለበት። እና ያን ነገር ካደረግን ከተማ ኢንዱስትሪ ቢመጣ አርባናይዜሽን እንደውም የበለጠ ወደ አርባን ኑ ማለት ሁሉ ይመጣል። በኢትዮጵያ አሁን ላይ ከገጠር ወደ ከተማ የሚደረገው የፍልሰት ምጣኔ 5.4 በመቶ ነው የተባለ ሲሆን ይህም በሌሎች ሀገራት ብዙ የማይታይ እጅግ ከፍተኛ ነው ተብሏል። ይህን ምጣኔ የሚመጥን የከተማ አገልግሎት ማስፋትና የስራ ዕድል መፍጠር ደግሞ ከመንግስት ይጠበቃል ተብሏል።